ሰላም ጤና ይስጥልን በመላው ዓለም ሁሉ የምትገኙ የኢትዮ ቨርቴክስ ሚዲያ ተከታታዮች እንደምን አላችሁ እንደምን ቆያችሁ ሰላም ለእናንተ ይሁን። በዚህ የዜናና የመረጃ ጊዜ በአሜሪካ ለምትኖሩ ዲያስፖራ ኢትዮጵያውያን ሊሰሟቸው ሊያውቋቸው ቼክ ሊያደርጓቸው የሚገቡ አስቸኳይ ሰበር ጊዜ የማይሰጡ ከኢሚግሬሽን ጋር የተያያዙ ዜናዎች፣ መረጃዎች፣ የጥንቃቄ መልእክቶችና ሪኮመንዴሽኖች ይቀርባሉ። ትራምፕ ስለ ግሪን ካርድ አስገራሚ ፖሊሲ አጸደቁ። $1 ሚሊዮን ካላችሁ አሁኑኑ ግሪን ካርድ በደቂቃዎች ውስጥ እጃችሁ ላይ ይገባል ሲሉ ተደመጡ። ገንዘብ የሌለው የኔቪጤ ደሃ ምን ይሁን? ዝርዝሩን እናስደምጣችኋለን። ለአድማጭ ተመልካቾቻችን ጆሮ እናደርሳለን። የኤች1ቢ እና የኤች4 ቪዛን በተመለከተ አዲስ አፕዴት መረጃ ተለቋል። ለአድማጮች ጆሮ በድጋሚ እናደርሳለን። አውቶማቲክ የሥራ ፍቃድ ኤምፕሎይመንት ወርክ አውቶራይዜሽን ዶክመንት ማራዘሚያን መሰረዙን ዲፓርትመንት ኦፍ ሆምላንድ ሴኩሪቲ አስታወቀ። ዝርዝሩን ሰምታችሁ ትመለሳላችሁ። ቲፒኤስን በተመለከተ አዲስ መረጃ አሁን አለን፣ እሱም ይደመጣል። ግሪን ካርድ እና ዜግነት ወይም ደግሞ ግሪን ካርድ ኤንድ ሲቲዝንሺፕ ያለው ልዩነት ከዚሁ ጋር ተያይዞም ፎርም ኤን 400 ይህ አፕሊኬሽን መቼ ይሞላል? ለምን ይሞላል? እንዴት ይሞላል? በአሁኑ ጊዜም እየገጠመው ያለው አስቸጋሪ ያደረገው ይህን ፎርም ምንድን ነው? የሚሉትንም ዝርዝር መረጃዎች ይዘናል። በድጋሚ አብራችሁን ቆዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር ትራምፕ ጎልድ ካርድ ኤንድ ትራምፕ ፕላቲኒየም ካርድ የተሰኘ እጅግ ውድ ቅንጡ የኢሚግሬሽንና የግሪን ካርድ ስርዓት በይፋ አስጀመሩ። የፕሬዝዳንቱን ንግግር ቃል በቃል በቀጥታ ሳንቀንስ ሳንጨምር እንዲህ እናስደምጣችሁና ዝርዝሩን፣ ትንታኔውን፣ ትርጓሜውን ደግሞ ከኔ ጋር አብረን እንቀጥላለን። Very excitingly for me and for the country, we've just launched the Trump Gold Card. It was about 30 minutes from now. The site goes up and all funds go to the United States government. Could be a tremendous amount of money. It'll also be able to have people like this keep, as an example, just one example, there are a lot of examples, people just buying them. It's somewhat like a green card. Howard, maybe you'll give a little description of the Trump Gold Card, please. Sure. So for an individual, it's $1 million, and for a corporation, it's $2 million. And as the president said, for a corporation, they spend $2 million. They can then have an employee, full vetting, the best vetting the government has ever done, $15,000 vetting to make sure these people absolutely qualify to be in America, absolutely qualify. And then the company can keep them here, and they have a path to citizenship, right? Obviously, they have to be perfect people in America, and having passed the vetting, after 5 years, they'll be available to become citizens, and then the corporation can put someone else on the card. So for a company, they can keep putting people on the card, one person per card, and for an individual, it's $1 million, and it's a gift to the United States of America to help America. ፕሬዝዳንት ትራምፕ በዚህ ቪዲዮ ላይ እንደተናገሩት ይህ ፕሮግራም ሀብታም ቱጃርና ከበርቴ የውጭ ሀገር ዜጎች ከፍተኛ ገንዘብ ለአሜሪካ መንግስት በስጦታ መልክ በመስጠት ቋሚ የመኖሪያ ፍቃድ ወይም ግሪን ካርድ ባጠረ ጊዜ የሚያገኙበት እንዲሁም የተራዘመ የመቆያ ፍቃድ እንዲያገኙ ለመፍቀድ ታስበው የተዘጋጀ ነው ብለዋል። ፕሬዝዳንቱ ማጋ በሚባለው ፕሮጀክታቸው ወይም ደግሞ ሜክ አሜሪካ ግሬት በሚባለው ፕሮጀክታቸው ማንኛውም ለአሜሪካ ገቢ የሚያስገኝ ነገር ሁሉ በአሜሪካን ሕግ ጸድቆ ይተገበራል ሲሉም ተደምጠዋል። ግሪን ካርድ ከመሸጥ ጀምሮ እንዲሁም ተጽዕኖ ፈጣሪ የንግድ አንቀሳቃሽ ሀገሮች በነ ቻይናና በሌሎችም ታላላቅ ሀገሮች ላይ ታሪፍ እስከመጣል ከሀገራት ጋር አሜሪካ ከዚህ በኋላ የሚኖራት ግንኙነት በሙሉ ለአሜሪካ ገቢ የሚያስገኝ፣ ለአሜሪካ ጥቅም የሚያስገኝ፣ ለአሜሪካ ጣ ገንዘብ ወይም ዶላር የሚያስገኝ ከሆነ ብቻ ነው ብለዋል። ፕሬዝዳንቱ አሜሪካን ታላቅ የምናደርግበት አንደኛው መንገድ ከተለያዩ ዓለም ሀገራት ጋር ከሀብታሞች ከከበርቴዎች ጋር በመስራት የአሜሪካን ካዝና መሙላት ነው ሲሉም ተደምጠዋል። በዚህ ታላቅ ፕሮግራም ላይ ትራምፕ ጎልድ ካርድ ኤንድ ትራምፕ ፕላቲኒየም ካርድ በተሰኘው ማለት ነው ሂደቱ በሁለት ይከፈላል። ትራምፕ ጎልድ ካርድ እና ትራምፕ ፕላቲኒየም ካርድ የሚባል ነው። የመጀመሪያው የጎልድ ካርድ ወይም ትራምፕ ጎልድ ካርድ የሚባለው ፕሮግራም ሲሆን ቋሚ የመኖሪያ ፍቃድ ግሪን ካርድ በአጭር ጊዜ ማስገኘት ያስችላል።
አመልካቹ ቀደም ሲል በነበሩት እንደ ኢቢ1 ቪዛ በልዩ ችሎታ የሚታይ ማለት ነው ወይም ኢቢ2 ቪዛ በሀገር ጥቅም ባሉ የስራ ቪዛዎች እነዚህ አይነት ግለሰቦች የሚዳኙት በኢቢ1 ቪዛ እና በኢቢ2 ቪዛ ይሆናል ማለት ነው። የስራ ምድቦች ስር ብቁ መሆን አለባቸው። ነገር ግን ሂደቱ ፈጣን ይሆናል። አንድ ግለሰብ ለራሱ ብቻ ወይም ደግሞ ድርጅት ካለው ለሰራተኞቹ ይህን ቪዛ መግዛት ይችላል። ባጭሩ ፕሬዝዳንቱ ቪዛ እየሸጡ እየቸበቸቡ ነው ማለት ይቻላል። ለግለሰብ አንድ ግሪን ካርድ ለማግኘት ወይም ደግሞ አንድ የጎልድ ካርድ ለማግኘት ያው ጎልድ ካርድ የሚለው ስያሜው ይሆንና ክፍያው ጎልድ ካርድ ይባላል። የጎልድ ካርድን ክፍያ ከከፈለ በኋላ ደግሞ ግለሰቡ ግሪን ካርድ ለማግኘት ነው አላማው ማለት ነው። የሂደቱ ስም ነው ጎልድ ካርድ እንጂ የሚያገኘው ያው አት ዘ ኤንድ ኦፍ ዘ ዳይ ታርጌቱ ዋናው ሚሽኑ ግሪን ካርዱ ላይ ነው። ስለዚህ አንድ ግለሰብ የአገልግሎት ክፍያ የፕሮሰስ ክፍያ 15000 የአሜሪካን ዶላር መጀመሪያ ይከፍላል። ድርጅት ከሆነ በኮርፖሬሽን ደረጃ ከሆነ ደግሞ አሁንም ተመሳሳይ ነው 15000 ይከፍላል ማለት ነው። ሁለቱም ለፕሮሰስ የሚከፍሉት አንድ አይነት ነው። ግለሰብ ለራሱ ግሪን ካርድ ካገኘ እንግዲህ ቱጃር ሀብታም እንደምንላቸው ለምሳሌ በኢትዮጵያ እንደነ ሸዋ አላሙዴ እንደነ ወርቁ አይተነው ሌሎችም እነዚህ ካፋችን ስለሚገቡ ነው እንጂ በርካታ ኢትዮጵያውያን ሀብታሞች አሉ። እንደነ በላይነህ ክንዴ ሊሆን ይችላል፣ ሌላም ሊሆን ይችላል። እንደዚህ አይነት ከበርቴዎች ወደ አሜሪካን የሚገቡበትን ሲስተም ነው ትራምፕ እያመቻቸ ያለው ማለት ነው። በተለይ ዩናይትድ አረብ ኤሚሬትስ ይህን ሲስተም በደንብ ትጠቀምበታለች። እንደዚህ ነው የምታደርገው። ዩናይትድ አረብ ኤሚሬትስ ማንኛውም በዓለም ዙሪያ ያለ ባለሀብትን ወደ ሀገሯ እንዲገባ በተለያየ መንገድ ታደርጋለች። ፕሬዚዳንቱም ይሄን ነው እያደረጉት ያሉት። ያው ገንዘብ ካለ በሰማይ መንገድ አለ ነው። የተከበራችሁ አድማጭ ተመልካቾቻችን እንግዲህ ለአንድ ግለሰብ አንድ ቱጃር ወይም አንድ ባለሀብት አሜሪካን ሀገር ግሪን ካርድ ለመግዛት ማለት ይቻላል 1 ሚሊዮን የአሜሪካ ዶላር ይከፍላል። ይሄ ብቻ አይደለም፣ በየጊዜው በሂደቶች በተወሰነ ጊዜ እንደዚሁም ሌሎችም ክፍያዎች የኮቲ ምናምን የሚባለውም እየጨመረ መሄዱ አይቀርም ማለት ነው። ድርጅት ከሆነ ደግሞ 2 ሚሊዮን ነው የሚከፍለው ለአንድ ሰራተኛ 2 ሚሊዮን ይከፍልና እዚህ ላይ ግን ህጉም ገና ጸድቆ አልወጣም። ይሄ የኮርፖሬቱ ማለት ነው ባለ 2 ሚሊዮኑ ሂደቱም ግልጽ አይደለም። ለአንድ ሰው 2 ሚሊዮን ከፍሎ ከገዛ በኋላ ግሪን ካርዱን ለሌላም ማዘዋወር ይቻላል፣ ለሌላ ሰራተኛም ጥቅም ላይ ይውላል የሚባል ነገርም አለ። እንዲሁም ተመላሽ ገንዘብም አለው የሚባልም ነገር አለው። ዋና ጥቅሙ የሁለቱም ያው ግሪን ካርድ ለማግኘት ነው። ይሄ ሁሉ ታላቅ ኢንቨስትመንት ክፍያ ያለው ግሪን ካርድ ለማግኘት ነው ማለት ነው። እነዚህ ግለሰቦች የአሜሪካን ሀገር ግሪን ካርድ ካገኙ በኋላ የአሜሪካ ዜጋ እንደሆኑ ነው የሚቆጠረው፣ ወይም ቋሚ የመኖሪያ ፍቃድ አግኝተዋል። ያው ዜጋ እና ግሪን ካርድ የሚለያይ ነው፣ በኋላ እንነግራችኋለን። የአሜሪካን ቋሚ ዜጋ ሆነው ግሪን ካርድ ካገኙ በኋላ በመላው ዓለም የሚሰሩት ስራ ወይም በመላው ዓለም የሚያገኙት ገቢ በአሜሪካን መንግስት ኳልኩሌት እየተደረገ ለአሜሪካ መንግስት ግብር ይከፍላሉ ማለት ነው። ምን ያህል በጣም እጅግ የረቀቀ አሜሪካን ከፍ ለማድረግ ብቻ ሳይሆን ገንዘብ ለመሰብሰብ ታቅዶ የተዘጋጀ ነው። በሚገርም ሁኔታና በአስደናቂ ሁኔታ እስካሁን በወጣው መረጃ ይሄን እድል የተጠቀመ አንድም ባለሀብት አልተመዘገበም፣ አልተጠቀመበትም። ወደፊት የሚጠቀምበት ሊኖር ይችላል። ስለዚህ ይሄ ባጭሩ ለድሃ የማይሆን ለኔ ቢጤዎች የማይሆን ከከበርቴዎች ጋር የሚደረግ የዘናጮች የባለሀብቶች የዝነኞች የቪዛ ፕሮግራም ስለሆነ እንደ መረጃ ያህል እንድትይዙት ነው። ወደ ሌሎች መረጃዎች አልፈናል። ሌላው መረጃ የተከበራችሁ አድማጭ ተመልካቾቻችን ይሄኛውም አይነት የቪዛ ታይፕ ብዙ ኢትዮጵያውያንን አይነካም። የተወሰኑ ግለሰቦች ላይ አፕላይ የሚደረግ የቪዛ አይነት ነው። H1B እና H4 ቪዛ ነው። ይሄ የቪዛ አይነት ምንድነው ካላችሁኝ መረጃውን እያጠራ ነው ለመሄድ ያክል። H1B እና H4 ቪዛ ምንለው H1B ቪዛ የተለየ ችሎታ ያላቸው የተለየ ብቃት ያላቸው ወይም የተለየ ነገር ለመስራት አሜሪካን ሀገር ውስጥ ለአጭር ጊዜ የሚሰጣቸው ከ3 ዓመት እስከ 5 ዓመት የሚደርስ የስራ ፍቃድ የሚሰጣቸው የቪዛ አይነት ነው። በሙያቸው ለማገልገል ነው። በአብዛኛው በሙያ ነው የሚለው ዶክተሮች፣ የህግ ባለሙያዎች ሊሆኑ ይችላሉ፣ ኢንጂነሮች ሊሆኑ ይችላሉ። ሌላም ዞሮ ፕሮፌሽናልስ ነው። ሞር ሌላም ስራ የሚሰሩ ሊኖሩ ይችላሉ። በአብዛኛው ግን ፎር ፕሮፌሽናልስ የሚሰጥ የቪዛ አይነት ነው። ክፍያውን በጣም ከፍተኛ ነው። በነገራችን ላይ እስከ 100,000 የአሜሪካ ዶላር ድረስ ተከፍሎ የሚገባበት ሲስተም ነው። ለማንኛውም እንደ መረጃ ያክል እንደ መረጃ እንዲሆን ይህም ቢሆን የተወሰኑ ግለሰቦችን የተወሰኑ ኢትዮጵያውያኖችን ሊጠቀም ስለሚችል
ይሄ ቪዛ በአሁኑ ሰዓት ከፍተኛ ችግር ገጥሞታል። እስካሁን ተደርጎ የማይታወቅ የተለያዩ የማህበራዊ ሚዲያ ፍተሻ ከጊዜ ወደ ጊዜ በእነዚህ የቪዛ ተጠቃሚዎች ላይ ቁጥሩ እየጨመረ መጥቷል። ጥንቃቄው፣ ፍተሻው፣ አጠቃላይ ፕሮሰሱም ከባድ እየሆነበት የመጣበት ሁኔታ ላይ ይገኛል። ቀጠሮዎችን መሰረዝ፣ መቀየር በብዙ የአሜሪካ ቆንስላ ጽሕፈት ቤቶች በተለይም በህንዶች ላይ ከታህሳስ 15 2025 በኋላ የተያዙ የኤች1ቢ እና የኤች4 ቪዛ ቃለመጠየቆች ቀጠሮዎች በጅምላ ተሰርዘው ወደፊት ተራዝመዋል ይላል። ኤች1ቢ ያው እንደነገርኳችሁ ነው። ኤች4 ደግሞ ለቤተሰቦቻቸው ማለት ነው። ልጆች ካሏቸው፣ ሚስት ካላቸው ወይም ባል ካላቸው ለነዚህ ግለሰቦች የሚሰጠው ቪዛ ኤች4 ታይፕ ቪዛ ነው የሚባለው ማለት ነው። ይሄ ቪዛ ከፍተኛ እንከን ገጥሞታል ነው ባጭሩ። መዘግየት፣ ብዙ አመልካቾች ቀጠሮቻቸው ወደ መጋቢት፣ ሚያዝያ ወይም ግንቦት 2026 ተዛውሮባቸዋል፣ ተላልፎባቸዋል። ከዚህ በፊት በቀጠሯቸው ውሳኔ ሲሰጥ ነበር። አሁን እሱ ስታክ አድርጎ ተቀይሯል። እንደ አፕዴት አዲስ አፕዴት ነው የተከበራቸው አድማጭ ተመልካቾቻችን። ዋናው ምክንያት ደግሞ እያንዳንዱ አመልካች በአዲሱ ማህበራዊ ሚዲያ ግምገማ ለማጣራት ብዙ ጊዜ ስለሚወስድ ነው። ይሄ የታወቀ ነው። ማህበራዊ ሚዲያዎችን ፌስቡክ ታይቶ ሊንክድኢን፣ ኢንስታግራም፣ ቴሌግራምም ሊታይ ይችላል። ቴሌግራም እንኳን ሊስት ውስጥ ስቲል አልገባም። ፌስቡክ፣ ዩቲዩብ ኤቭሪቲንግ ሊፈተሽ ይችላል ማለት ነው። ስለዚህ አሜሪካን ሀገር የማያስመጣ ኬዝ ካለ ብሎክ ልታደርግ ትችላለች አሜሪካ። ይሄ ነው እንግዲህ እዚህ ጋር ያለው አፕዴቱ። ምንድነው ለውጡ? ምንድነው ዛሬ ያቀረብክልን ካላችሁኝ የዚህ ቪዛ ፕሮሰስ መዘግየት፣ መራዘም ቀጠሮ አሁን በቅርቡ ተቀጥረው ነበር፣ ተራዝሞ ወደ ግንቦት ምናምን ቱ ዘ ሜይ 2026 ኔክስት ይር ማለት ነው የተራዘመባቸው አሉ። ሌላው መረጃ የተከበራችሁ አድማጭ ተመልካቾቻችን አውቶማቲክ የስራ ፍቃድ ማራዘሚያ መሰረዙን። ይቺ መረጃ ከወጣች ትንሽ ቆየት ብላለች የተከበራችሁ አድማጭ ተመልካቾቻችን። ይሁን እንጂ ብዙም በሚዲያ አልተነገረችም፣ ብዙም እየተነገረች ስላልሆነ ነው። 1 ወር ምናምን አካባቢ ይሆናታል ህጓ ከወጣች። ምንድነው ይሄ አውቶማቲክ የስራ ፍቃድ ኤምፕሎይመንት ወርክ አውቶራይዜሽን ዶክመንት የምንለው? እንደሚታወቀው ይህ የስራ ፍቃድ ብዙ ኢትዮጵያውያን በአሜሪካን ሀገር ለመስራት ፍቃድ የምንጠይቅበት የስራ ማስፈቀጃ ፎርም ነው እና በአሜሪካን ሀገር ውስጥ ደህንነት መምሪያ የሚባለው የሀገር ውስጥ ደህንነት መምሪያ ወይም ዲፓርትመንት ኦፍ ሆምላንድ ሴኩሪቲ የወጣው ይህ ጊዜያዊ የመጨረሻ ህግ ነው እንግዲህ ይሄንን ጊዜ ሙሉ በሙሉ ለመሰረዝ የተገደደው ማለት ነው። ምንድነው የተሰረዘው? ምኑን ነው የተሰረዘው የሚል ጥያቄ አድማጭ ተመልካቾቻችን ከጠየቃችሁ ኤምፕሎይመንት አውቶራይዜሽን ዶክመንት የሚባለው ኤክስፓየርድ ያደርጋል። ለምን ያህል ጊዜ? ከዚህ በፊት ለ5 ዓመት ነበር የሚሰጠው። አሁን ለ18 ወር ዝቅ እንዲል ተደርጓል። እንግዲህ ከ5 ዓመት ወደ 18 ወር ከፍተኛ ልዩነት ነው ያለው። ይህ ለምን ምን ጉዳት አለው ካላችሁኝ፣ በጣም ከፍተኛ ጉዳት አለው። ለማሳደስ መውጣት መውረድ፣ ክፍያ ሊኖረው ይችላል። እንዲሁም ሳታስቡት ቀኑ ሊደርስባችሁ ይችላል። ባይ ኤኒሚስ ባጠረ ቁጥር ለዜጎች በጣም ከፍተኛ ችግር የሚፈጥር ነገር ነው። እዚሁ ጋር ተያይዞ ይሄ ኢኤዲ ወይም ደግሞ ኤምፕሎይመንት አውቶራይዜሽን ዶክመንት የሚባለው ኤክስፓየርድ ካደረገ በኋላ የተወሰነ የእፎይታ ጊዜ ከዚህ በፊት ይሰጥ ነበር። የተወሰነ ማራዘሚያ ቀናቶች ነበሩት ማለት ነው። እስከ 540 ቀን ድረስ ይላል። ይሄ በጣም የሚገርም ነው። እስከ 1 ዓመት ድረስ ማለት ነው። ከ1 ዓመት በላይ ነው እንጂ ከ1 ዓመት በላይ የሚቆይ የማራዘሚያ ቀናቶች አሳይለም ጠይቀናል ወይም እያደስን ነው፣ እንደዚህ ነን፣ ፎርም እየሞላን ነው ምናምን እያልን ያው እያለባበስን ጊዜ ይሰጡ ነበር፣ ይታገሱ ነበር። አሁን ግን ኤክስፓየርድ ካደረገ ኢሚዲየትሊ ተርሚኔት ነው የሚያደርጉት። ይሄ ነገር በብዙዎቻችን ዘንድ አልተነገረም። ኤክስፓየርድ ካደረገ አደረገ ነው በቃ። ምንም ለነገ ጧትም እንኳን አይሉም። ይሄ ነው እንደ አዲስ የተገበሩት። ይሄ ነው የተከበራችሁ አድማጭ ተመልካቾቻችን። እንግዲህ ፖሊሲው የቀድሞ ፖሊሲ እንደዚህ ነበር። እስካሁን ስንጠቀምበት ብዙ ኢትዮጵያውያንም ሲጠቀሙበት የነበረው ብዙ ብቁ ለሆኑ ምድቦች ለምሳሌ ኤች4 እንደምታውቁት የትዳር ጓደኛሞች ቪዛ ነው። ግሪን ካርድ አመልካቾች I-485፣ ጥገኝነት ጠያቂዎች ያሁኑ የኤምፕሎይመንት አውቶራይዜሽን ዶክመንት ከማለቁ በፊት እነዚህ ግለሰቦች ወይም እነዚህ አካላት ላይ በሰዓቱ ለኤምፕሎይመንት አውቶራይዜሽን ዲፓርትመንት እድሳት ፎርሙን እንደምታውቁት ፎርም I-765 ነው ካመለከቱ የስራ ፍቃዳቸውና ይሄው ኢኤዲ የሚባለው ካርዳቸው በራስ ስር ወይም አውቶማቲካሊ 540 ቀን ድረስ ይራዘም ነበር። አሁን ይሄ ቀርቷል። 540 ቀን ማለት በጣም ከፍተኛ ነበር። ሰራተኛው ስራውን መቀጠል የሚችለው ጊዜው ያለፈበት ኤዲ ካርድና በወቅቱ ያቀረበው የእድሳት ማመልከቻ ደረሰኝ የሆነውን I-797C ኖቲስ ኦፍ አክሽን በማሳየት ብቻ ነው። ከዚህ በፊት
ኤክስፓየርድ አድርጎብኛል ብሎ ፎርሙን ያሳያል። በዚህ ቀን ኤክስፓየርድ አድርጓል፣ እኔ ግን እንዲታደስልኝ ፎርም አይ 765 ሲን ሞልቻለሁ ብሎ ያሳያል። በቃ ችግር የለውም እስከሚታደስ ስራ ተብሎ 540 ቀን ፍቃድ ይሰጠው ነበር። አሁን እየታግዷል። ይሄ በርካታ ኢትዮጵያውያንን ይጎዳል። በነገራችን ላይ በጣም ይጎዳል። ይሄ ነው ህጉ ከወጣ 1-2 ወር ሆኖታል። መተግበር የጀመረው በብዛት አሁን ላይ ነው። ከጸደቀ 2 ወር ወይ 1 ወር አካባቢ ነው። አሁን ነው እየተገበሩት ያለው ለማለት ነው። የተከበራችሁ አድማጭ ተመልካቾቻችን በጣም ጠቃሚ የሚባሉ አፕዴቶችን እንግዲህ ከህግ ባለሙያዎች፣ ከነጮች፣ ከኢትዮጵያውያን ጠበቆችም ጭምር ከብዙ ምንጭ የሚገኝ በጣም ብዙ ጥናት የተደረገበት መረጃ ነው። እንዲሁ ዝም ብሎ በወፍ ዘራሽ የሚወራ አይደለም። የተከበራችሁ አድማጭ ተመልካቾቻችን እንደዚህም ብሎ ስቲል ሌላ ፋርዘር ሪሰርች ሌላ ማጣራት የሚጠይቅ ሁሉ እንደሚኖረው 100% ፐርፌክት ነን ብለን ራሳችን ልናሞካሽ አንችልም። ለማንኛውም መረጃዎቻችን ቀጥለዋል። ሌላው የተከበራችሁ አድማጭ ተመልካቾቻችን ቲፒኤስን በተመለከተ ቴምፖራሪ ፕሮቴክሽን ስታተስን በተመለከተ ማለት ነው። ከዚህ በፊት 1-3 ቪዲዮዎች በዚህ ዙሪያ ሰርተናል። እዚህ በፊት የሰራነው ቪዲዮ ሌላ ነው፣ ያሁኑ ደግሞ መልእክቱ ሌላ ነው። ታይትሉ አንድ አይነት ቢሆንም ውስጥ ላይ ያለው ኮንቴንት ግን በጣም ይለያያል ለማለት ነው። ቴምፖራሪ ፕሮቴክሽን ስታተስ ወይም ቲፒኤስ የሚባለው ልዩ ወደ አሜሪካን ሀገር ዜጎች ለአጭር ጊዜ የሚገቡበት ሌላኛው እድል ነው። ሌላኛው አማራጭ ነው። ሰዎች ወደ አሜሪካ በዲቪ ሊገቡ ይችላሉ። በአጭር ጊዜ የስራ ወይም ደግሞ በኤች1 ቪዛ ሊገቡ ይችላሉ። ቲፒኤስ ወይም ቴምፖራሪ ፕሮቴክሽን ስታተስ የሚባለው ወደ አሜሪካን ሀገር ለአጭር ጊዜ ቆይታ የመግቢያ አንደኛው መንገድ ነው። ሰዎች ወደ አሜሪካን ሀገር በተለያየ መንገድ ሊገቡ ይችላሉ። በዲቪ ሊገቡ ይችላሉ፣ በትዳር ሊገቡ ይችላሉ። አጭር ጊዜ የስራ ወይም ደግሞ ይሄ ኤች1 ቢ ቪዛ የሚባለው በሱ ሊገባ ይችላል። ሌሎችም በርካታ የቪዛ አይነቶች ወደ አሜሪካን ሀገር የምንገባባቸው አሉ። ይሄኛው ቲፒኤስ የሚባለው ቴምፖራሪ ፕሮቴክሽን ስታተስ በ1991 እንደ ፈረንጆቹ አቆጣጠር ማለት ነው በአሜሪካ እንደ ህግ ጸድቆ ከወጣ በኋላ ለኢትዮጵያ ግን ለመጀመሪያ ጊዜ የተሰጣት የካቲት ወር ላይ በ2024 በፈረንጆቹ አቆጣጠር የባለፈው ዓመት እንደማለት ነው ለኢትዮጵያውያኖች ተሰጥቷቸው ነበር። ለኢትዮጵያውያኖች ለምን አስፈለገ? ያው በትግራይ ጦርነት በአማራም በተለያዩ በብዛት ግን አብዛኛው በኢትዮጵያና በትግራይ ጦርነት በነበረው ኬዝ ነው ለኢትዮጵያውያን የተፈቀደው። ይሄን አጋጣሚ ተጠቅመው በርካታ ኢትዮጵያውያን አሜሪካን ሀገር ገብተዋል። እንግዲህ መረጃዎቹ እንደሚያሳዩት ኢትዮጵያውያን ጠበቃዎች፣ የህግ ባለሙያዎች እና በዘርፉ ሰፊ ልምድ ያላቸው 4000 ኢትዮጵያውያኖች አሁን ቲፒኤስ ላይ አሉ ይላሉ። እንዲሁ ደግሞ የአሜሪካ የተለያዩ ዌብሳይቶች መረጃ የሚያሳየው ደግሞ ከዚህ በፊት ነባር የሆነ ቁጥር አለ፣ በኋላ የተጨመረ አለ። 4000 አዲሶቹ ናቸው በነገራችን ላይ። ከዚህ በፊት ደግሞ እንደዚሁ ነባሮችም አሉ ይልና አጠቃላይ ቲፒኤሶችን እስከ 15000 ያደርሳቸዋል። ዞሮ ቁጥሩ በቀጥታ ይሄን ታክል የሚለው ብዙም ላያስቸግረን ይችላል። ፊክስድ የሆነ ነምበር ላይ ላንጣላ እንችላለን። ዋናው ትልቁ ነጥብ ግን እነዚህ ግለሰቦች 4000 ሆኖ 15000 ምን ይሆኑ ነው? ምን ችግር ገጠማቸው ካልን እንግዲህ የአሜሪካ መንግስት የሰጣቸው ጊዜያዊ ጥበቃ ዛሬ ያልቃል ማለት ነው። ዛሬ ዲሰምበር 12 2025 ያልቃል፣ ወይም ታህሳስ 12 በፈረንጆቹ ማለት ነው 2025 ያልቃል። ከዚህ በኋላ ምንድን ነው የሚደረጉት እነዚህ ግለሰቦች? ውሳኔው ምንድን ነው? አሁን መረጃዎች እንደሚያሳዩት ይፋ ሆኖ ተጽፎ የተጻፈ ስታምፕድ የሆነ ወይም ደግሞ ከምንጩ የወጣ መረጃ ባይኖርም ፕሪዲክሽኖቹ የሚያሳዩት ወይም ደግሞ መረጃዎቹ እንዳጠቃላይ የሚያሳዩት ትንበያዎቹም የሚያሳዩት ምንድን ነው? ቲፒኤስ ሊቋረጥ ወይም ሊያልቅ 60 ቀን ሲቀረው በትንሹ 60 ቀን ሲቀረው ወይ ይራዘማል ወይ ይራዘማል። በብዛት ይራዘማል ተብሎ መራዘሙ ኖቲስ ይደረግ ነበር፣ መራዘሙ ይነገር ነበር። ለኢትዮጵያውያኖች አልተነገረም። ሳይነገር ዛሬ ቀኑ ደረሰ። ዛሬ ይውሉና ነገ ጧት እነዚህ ኢትዮጵያውያን ወይ ወደ ሀገራቸው ይባረራሉ ወይ ደግሞ ሌላ የሚደረግላቸው ነገር ምን እንደሆነ አይታወቅም። ለማንኛውም ቲፒኤስ ለኢትዮጵያውያን ታግዷል ወደሚለው ድምዳሜ ለመድረስ እየተቻለ ነው። 100% እርግጠኛ መሆን ግን አይቻልም። ለምን? ዲፓርትመንት ኦፍ ሆምላንድ ሴኩሪቲ መረጃውን እስካላወጣው ድረስ። ነገር ግን አሁን ያለው ሁኔታዎች የሚያሳዩት ከዚህ በፊት ባለው ትሬንድ ላይ ስናየው ቲፒኤስ ቀኑ ከመድረሱ 60 ቀን በፊት የሚቋረጥ ወይም የሚቀጥል መሆኑን ኖቲስ ይደርስ ነበር። በተለይ የሚራዘም ከሆነ መራዘሙን ያሳውቁ ነበር። አላሳወቁም። ካላሳወቁ አሉን ዲፓርትመንት ኦፍ ሆምላንድ ላይ ጠይቀናል። በቀጥታ ገብተን ጠይቀናል። አላሳወቃችሁና ምንድነው ሁኔታው ስንል
ካላሳወቀ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ አላሳወቀም ማለት ተራዝሟል አላለም ማለት ወይም መራዘሙን አልተናገረም ማለት ቲፒኤስ ተቋርጧል ማለት ነው ለዛች ሀገር ነው። ስለዚህ ለኢትዮጵያውያን ቲፒኤስ እንደተቋረጠ ነው መረጃዎቹን እየነገሩን የሚገኙት። ኦፊሻሊ በደብዳቤ አልወጣም፣ ተቋርጧል የሚለው መረጃ ላይ ብናተኩር መልካም ነው ብለን እናስባለን። ወደ ቀጣዮቹ እርምጃዎች ስንሄድ እነዚህ አሜሪካን ሀገር የሚገኙ ኢትዮጵያውያን ምን ያድርጉ? አንደኛው ትልቁ ነጥብ ችሎታው ካላቸው አቅሙ ካላቸው እንግዲህ አፒል ማድረግ ነው ወይም ደግሞ ቅሬታ ማቅረብ ነው። ይህ ከባድ ነው፣ በነገራችን ላይ በጣም ከባድ ነው። ቅሬታ ማቅረብ በጣም ከባድ ነው። ዲፓርትመንት ኦፍ ሆምላንድ ሴኩሪቲ የወሰነውን ይግባኝ ብላችሁ ለሌሎች ከፍተኛ ፍርድ ቤቶች ወደ ላይ መሄድ ነው። ብዙ ጊዜ አፒል አይሰራም። እንደምታውቁት አፒል ብዙ ጊዜ አይሰራም። ወይም ደግሞ ይግባኝ ሰሚ ብትሄዱ የታችኛውን ፍርድ ቤት ውሳኔ ነው የሚያጸድቀው። በአሁኑ ወቅት ደግሞ እንደምታዩት አሜሪካ ለስደተኞች ያላት ፍላጎት ያላት አመለካከት ጥሩ ስላልሆነ ብዙ ጊዜ ስደተኞችን የመፈለግ ሁኔታዋ ዝቅተኛ ስለሆነ በተለይ የትራምፕ ፖሊሲ የውጭ ሀገር ዜጎችን በተለይ ደግሞ ሰርድ ወርልድ ምናምን ከሚላቸው ከአፍሪካ የመጡትን የመጥላት ሁኔታ ስላለ በተለይ ደግሞ ቲፒኤስን ትራምፕ በጭራሽ እንዲኖር አይወደውም። ስለዚህ ከላይ ያሉት ፍርድ ቤቶችም ሊወስኑ የሚችሉት ይሄን ነው። እነዚህ ኢትዮጵያውያን ምን ያድርጉ? ከተቻለ ሂደቱ እንደምታዩት በጣም አጣብቂ ነው። ከተቻለ አሳይለም ውስጥ ይግቡ። እስኪ አሳይለም ሙሉ አሳይለም የተሻለ ነው። እንግዲህ አሳይለም ሂደቱ በአሁኑ ሰዓት ፕሮሰሱ ቁመዋል። ኢንተርቪው ያደርጓችኋል፣ ፎቶ ይወስዳሉ፣ ሁሉም መረጃ ይወስዳሉ። ውሳኔ የለም። ውሳኔ አቁመዋል፣ አይወስኑም። ስለዚህ አሳይለም ውስጥ ቆይታችሁስ ምን ያህል ጊዜ ነው? የስራ ፍቃድ ደግሞ አይሰጣችሁም። እንዴት ነው አሜሪካን ሀገር የምትቆዩት? ነገሮች በጣም እየተወሳሰቡ ነው። ስለዚህ ያልሆነ የማይጠቅም ነገር እንደው እንዲህ አርጉ እየተባላችሁ ገንዘባችሁን ከምትበሉ ጠበቃ ምን እየቀጠራችሁ ከምትበሉ ይልቅ እንደኛ አድቫይስ የምናደርጋችሁ ሪኮመንድ የምናደርጋችሁ ጊዜው አልቋል። የአሜሪካን ሀገር የሰጣችሁ ጊዜ አልቋል። ወደ ሀገራችሁ ተመልሳችሁ ሁኔታውን ሀገራችሁ ኢትዮጵያ ውስጥ ሄዳችሁ እየተከታተላችሁ ተመልሳችሁ የምትመጡበትን መንገድ ማመቻቸቱ የተሻለ ነው የሚሆነው። አሜሪካን ሀገር መቆየቱ ለከፍተኛ ወጪ፣ ለከፍተኛ ገንዘብ፣ እያንዳንዷ እንቅስቃሴ በገንዘብ የምትደረግ ነገር ስለሆነች ጠበቃ እንኳን በነፃ የምታማክሩትም ስለማታገኙ ቢገኝም እንኳን ወጪ ፕሮሰሱም ዞሮ ያው ከዛው ስለሆነ ይሄን ፕሮሰስ እንግዲህ የአሜሪካ መንግስት ምናልባት በእርግጥ ምንድነው የተደረጉት የሚለውን የመጨረሻውን ውሳኔ ማየት ጥሩ ነው። አንዳንዴ ተደናግጦም እንደው ውሳኔ መወሰንም ተገቢ አይደለም። ግን ዘ ላስት ኦፕሽን ያው ወደ ኢትዮጵያ ዲፖርት መደረግ እንደሆነ አምናችሁበት በነገራችን ላይ ምንም ችግር የለውም እኮ ከአሜሪካ ወደ ኢትዮጵያ ዲፖርት መደረግ ሲኦልም እንደመግባት አይደለም እኮ። ይሄ ሀገራችን ኢትዮጵያ ናት እኮ ያሳደገችን፣ ለረጅም ጊዜ የኖርንባት ኢትዮጵያ ውስጥ መኖር ይቻላል እኮ። ምንድን ነው ይሄን ታክል? አሜሪካ እኮ የግድ መንግስተ ሰማያት መገብ እኮ አይደለም አሜሪካ። እንዴ እኛ ኢትዮጵያኖችም እኮ ሰርተን እንደነሱ መሆን የምንችልበት አለ። እንዲሁም ከአሜሪካ ኑሮ እኮ ኢትዮጵያ የሚሻልበት አጋጣሚ አለ። በነገራችን ላይ የሚሻለው ሰው አለ። ይሄ 100% የተረጋገጠ ነው። እንዴ ኢትዮጵያ ውስጥ ዳታ ሰብስባችሁ መረጃ ሰብስባችሁ ሪሰርች ብትሰሩ አሜሪካን ሀገር ሂዱ ቢባሉ የማይፈልጉ በሚሊዮን የሚቆጠሩ 110 ሚሊዮን ኢትዮጵያውያን ማግኘት ይቻላል። አንፈልግም የሚሉ ማለት ነው። እንዴ ይሄ ሁሉ አለ እኮ። የግድ ለምንድን ነው እንደዚህ ራሳችን በአሜሪካን የመጨረሻ በቃ የላይፋችን ዘላስት ደስቲኒ አድርገን የምንቆጥረው? እንደዛ ማድረግ የለብንም በነገራችን ላይ። ስለዚህ ኢትዮጵያ መመለስ እንደሚቻል፣ ይሄ ደግሞ ወርቃማ ዕድል እንደሆነ በሰላም በጤና ወደ ሀገር መመለስ በተሰጠን ጊዜ አሜሪካን ሀገር ሰርተናል። የአሜሪካ መንግስት ደግሞ ጊዜያዊ ጥበቃ ላላቸው ቲፒኤሶችን ወደ ሀገራቸው መልሳለሁ ካለ ወደ ኢትዮጵያ ብንመለስ ምን ችግር አለው? አንዳንዴ ሀገራችን በዚህ ደረጃ መካድ የለብንም ለማለት ነው። ለማንኛውም ግን ይሄ የመጨረሻ ኦፕሽን ነው። እንግዲህ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ምን እንደሚያደርጋቸው በአይሲ ፖሊስ ያባራቸው ወይስ ምን ይበላቸው አይታወቅም። እንደ ምክር ሀሳብ ግን የቲፒኤስ ጊዜያችን አልቋል፣ ምንድን ነው የሚሆነው የሚለውን ብትጠይቁ፣ ብታሳውቁ፣ ኖቲስ ብታደርጉ መልካም ነው። ጊዜው አስከፊ ስለሆነ ጊዜው ጥሩ ስላልሆነ የቲፒኤስ ጊዜያችሁ ኤክስፓየርድ አድርጎ ድንገት ካገኟችሁ አይሲ ፖሊሶች ወስደው ያስሯችኋል። ካሰሯችሁ በኋላ ደግሞ ከእስር ቤት ለመውጣት ፕሮሰሱ በጣም መከራ ነው። በጣም ፕሮሰስ አለው። ኬዙ ተሎ ላይታይ ይችላል። አሁን የታሰሩት ሰዎች እኮ ኬዛቸው አይታይም። ምክንያቱም አሁን አንዳንድ ግርግሮች ስላሉ፣ በስደተኞች ላይ ግርግር ስላለ ኬዙን ተሎ ከእስር ቤት የማየት ሁኔታዎች ዝቅተኛ ናቸው። አስረው ሊያቆያችሁ ይችላሉ። ትራምፕ ተጨማሪ የእስር ቤቶችን እየገዙ ነው። የአማዞንን የዲስትሪቢዩሽን ሴንተር በቅርቡ ፕሬዚዳንት ትራምፕ የአይሲ ኦፊሰሮች ገዝተውታል። ለታራሚዎች ማስቀመጫ ማለት ነው፣ ለእስረኞች ማለት ነው።
ስለዚህ ትራምፕ አሁን እንደዚህ አይነት ውሳኔዎችን በስፋት እየወሰኑበት ባለበት ሁኔታ ላይ የኢትዮጵያን ቲፒኤስ ታይቶ እልባት ላያገኝ ስለሚችል ለጊዜው ዘወር ብሎ ወደ ኢትዮጵያ መቆየት ፕሮሰስ ስላለ የአሜሪካን ትራቭል ሂስትሪ ኤክስፖዠር ስላለ ቀስ ብሎ ደግሞ ሁኔታውን ኢትዮጵያ ሆኖ እየጠየቁ በኢሜልም በምንም እየተጻጻፉ ውክልናም ሰጥቶ አሜሪካን ሀገር መምጣት በጣም መልካምነት ነው እንላቸዋለን፣ ወይም ብልጠት ነው እንላቸዋለን። ለማንኛውም አሳውቁ፣ ማሳወቅ አለባችሁ። ቲፒኤሳችን ኤክስፓየርድ አድርጓል ብላችሁ አሳይለም ልትሞሉ ትችላላችሁ። እንግዲህ አሳይለም አስቸጋሪ ሆኗል በአሁኑ ሰዓት። ዞሮ ግን አሳውቁ፣ ዝም እንዳትሉ። እነሱ ጊዜው አልፏል ብለው ማሰር ነው ስራቸው። ህገወጥ ዶክመንት ያለው እያሉ ስለሆነ ምንም ልታመልጡም አትችሉም። ይሄን ነገር አሳውቁ ለማለት ነው። የተከበራችሁ አድማጭ ተመልካቾቻችን፣ ሌላው እዚሁ ጋር ተያይዞ እንግዲህ በርካታ ኢትዮጵያውያን ግሪን ካርድና ናቹራላይዜሽን ወይም የአሜሪካ ዜግነት መሆን ልዩነት እንዳለው አይረዱትም ወይም ላይረዱት ይችላሉ። ሁለቱ በጭራሽና ፈጽሞ በጣም የተለያዩና የተራራቁ ናቸው። ግሪን ካርድ ኖራችሁ ማለት የአሜሪካን ሀገር ዜግነት ኖራችሁ ማለት አይደለም። ግሪን ካርድ ማለት ቋሚ የመኖሪያ ፍቃድ በአሜሪካን ሀገር ሲሰጣችሁ ማለት ነው። ህጋዊ ቋሚ የመኖሪያ ፍቃድ። እስከ መቼ ነው ቋሚ? አንዳንድ ጊዜ አይታወቅም የሚባል ነገር አለ። ለብዙ ጊዜ ብቻ የሚል ነው። አንዳንዴ ለ10 ዓመት የሚሉ አሉ። የሚታደስ ነው ግሪን ካርድ፣ የሚታደስ ቋሚ የመኖሪያ ፍቃድ። ቋሚ ይበሉት እንጂ በተለያዩ ኮንዲሽን መቀየር የሚችሉት አይነት ነው ግሪን ካርድ የሚባለው እሱ ነው። የአሜሪካ ዜግነት ወይም ዜጋ ወይም ናቹራላይዜሽን የሚባለው ግን የአሜሪካ ቋሚ ዜጋ ስትሆን ማለት ነው። ግሪን ካርድ ከያዝክ በኋላ ፎርም ሞልተህ ፎርም ኤን 400 ትባላለች። ፎርም ኤን 400ን ከሞላህ በኋላ ብዙ ነገሮች ከታዩ በኋላ የአሜሪካ ዜጋ ያደርጉሃል ማለት ነው። ስለዚህ ሁለቱ በጣም የተለያዩ ናቸው። ግሪን ካርድ ቋሚ መኖሪያ ነው። ይሄኛው ደግሞ በናቹራላይዜሽን የሚሰጠው የአሜሪካ ዜግነት ሙሉ የአሜሪካ ዜጋ ነው። ግሪን ካርድ ያለው ሰው ኢትዮጵያዊ ከሆነ የኢትዮጵያ ዜጋ መሆን ይችላል፣ አይከለከልም። ስቲል ብዙ ኢትዮጵያውያን የአሜሪካ ዜግነት አላቸው፣ የኢትዮጵያም አላቸው ግሪን ካርድ ላይ ስለሆኑ ማለት ነው። የአሜሪካ ዜግነት ካገኛችሁ ግን ናቹራላይዝ ከሆናችሁ በኋላ የኢትዮጵያ መንግስት ዲዋል ሲቲዝንሽፕ ስለማይፈቅድ የኢትዮጵያን ዜግነታችሁን መንጠቅ ይችላል። የአሜሪካ መንግስትም አሁን ትራምፕ ገና አልጸደቀም እንጂ ዲዋል ሲቲዝንሽፕ አልፈቅድም እያለ ስለሆነ የኢትዮጵያን ዜግነታችሁን መንጠቅ ይችላል ማለት ነው። ወይም ምረጡ ትባላላችሁ። ኢትዮጵያውያን ከምትሆኑ አሜሪካውያን ከምትሆኑ ምረጡ ትባላላችሁ ማለት ነው። ስለዚህ ግሪን ካርድ እና ናቹራላይዜሽን ወይም ደግሞ የአሜሪካ ዜግነት በጣም የተለያዩ ናቸው። የቆይታ ጊዜው ግሪን ካርድ ለብዙ ጊዜ ይለዋል፣ አንዳንዴ ለ10 ዓመት ይላል፣ የሚታደስ ነው ይላል። ዜግነት ወይም ናቹራላይዜሽን የምንለው ግን ለዘላለም የማይታደስ መታደስ የማያስፈልገው ነው ይላል። የመምረጥ መብት ግሪን ካርድ የያዛችሁ አሜሪካውያኖች ምርጫ እንደማንመርጥ ታውቃላችሁ። እኔ በነገራችን ላይ ገና ግሪን ካርድ ላይ ነኝ። ግሪን ካርድ ያላቸው አሜሪካውያኖች ምርጫ መምረጥ አይችሉም። ናቹራላይዝድ የተደረጉ አሜሪካውያኖች ግን ምርጫ መምረጥ ይችላሉ ማለት ነው። ከሀገር ቢወጡ ከአሜሪካን ሀገር ብንወጣ ግሪን ካርድ ያለው ሰው ከ6 ወር በላይ ከቆየ በጣም ከባድ ነው። በተለይ በአሁኑ ጊዜ በጣም ከባድ ነው። ከ6 ወር በላይ እንዳትቆዩ፣ ወይም የኢሚግሬሽን ህጎችን በደንብ አጣርታችሁ ተመለሱ። ናቹራላይዝድ ዜጋ ከሆናችሁ ግን ብዙ ጊዜም ብትቆዩ ምንም ችግር የለውም። ብዙ ጊዜ ቆይታችሁ ብትመለሱም ብዙም ችግር አያጋጥማችሁም። የመባረር አደጋ ግሪን ካርድ በተለያየ ምክንያት ወንጀል ሰርተዋል ምናምን እንደዚህ ብለው አሜሪካኖች ግሪን ካርድ ያለውን ማባረር ይችላሉ። አሁን በርካታ ኢትዮጵያውያን የሚጨነቁትም እንደዛ ነው። ገና የአሜሪካ ቋሚ ዜጋ ስላልሆኑ ነው የሚጨነቁት እንጂ ሌላ ብዙ የሚያስጨንቅ ነገር ከወትሮ የተለየ ኑሮ አይደለም። ናቹራላይዝድ የሆኑ የአሜሪካ ዜጋ የሆኑት ግን ዜግነት ያላቸው አንደኛ የአሜሪካን ፓስፖርት መያዝ ይችላሉ። ግሪን ካርድ ያለው እኮ የአሜሪካን ፓስፖርት አይይዝም። የኢትዮጵያን ፓስፖርትና ግሪን ካርዱን ይዞ ነው የሚንቀሳቀስ። ወደ አሜሪካ ሲገባ በምን ይገባል? በኢትዮጵያ ፓስፖርቱና በግሪን ካርዱ ነው አሜሪካን የሚገባው ማለት ነው። ለጉብኝት ኢትዮጵያ ወይም ለስራ ወይም ቤተሰብ ለመጠየቅ ኢትዮጵያ ሂዶ ከሆነ ማለት ነው። ናቹራላይዝድ የሆነ የአሜሪካ ዜጋ የሆነ ኢትዮጵያዊ ግን የአሜሪካ ፓስፖርት ይሰጠዋል። ስለዚህ ግሪን ካርድ ምናምን አይጠበቅበትም። በአሜሪካ ፓስፖርት የፈለገው ሀገር መንቀሳቀስ ይችላል፣ ምርጫ መምረጥ ይችላል ማለት ነው።
የቤተሰብ ስፖንሰርን በተመለከተ ግሪን ካርድ ካላችሁ ያላገቡ ልጆችን ባል ወይም ሚስት የምትላትን ማምጣት ትችላለህ፣ በግሪን ካርድ ከሆነ ማለት ነው። ተጨማሪ ዘመዶችን፣ ወላጆችህን፣ እህትህን ስፖንሰር አድርገህ ማምጣት የምትችለው በቶሎ ወይም በቆይታ ሊሆን ይችላል። እነዚህን ማምጣት የምትችለው ከባልና ከሚስት ከልጅ ውጭ ያሉትን ማምጣት የምትችለው የአሜሪካ ዜጋ ናቹራላይዜሽን ሲኖርና ሲሰጥ ነው። ይሄ የሌላቸው ግለሰቦች ማምጣት አይችሉም ማለት ነው። ወደ አሜሪካን ሀገር ማምጣት አይችሉም። ስለዚህ ግሪን ካርድ ያላችሁ ኢትዮጵያውያን በሙሉ ማምጣት የምትችሉት ቱ ዘ ማክሲመም ኢትዮጵያ ውስጥ እጮኛ ካለቻችሁ ወይም እጮኛ ካላችሁ ወንድ ወይም ሴት ሊሆን ይችላል። እጮኛችሁን ወይም ደግሞ በትዳር ላይ ከነበራችሁ ኢትዮጵያ ውስጥ የትዳር አጋራችሁን፣ ልጅ ካላችሁ ትዳር ያልያዙ ልጆቻችሁን ወደ አሜሪካ ማምጣት ትችላላችሁ። ከዛ ውጭ እህት መውሰድ አትችሉ ማለት ነው። እነዚህ ናቸው። ሌሎችም የተወሰኑ ልዩነቶች ሊኖሩ ይችላል። ዋናው ግን ይሄ ነው። ይሄን ማወቅ ያስፈልጋል ነው። ይሄን ማወቅ ያስፈልጋል። አሜሪካን ሀገር ስንኖር እንደዚህ አይነት ነገሮችን ሳናውቅ፣ እንደዚህ አይነት አፕዴት መረጃዎችን ሳናውቅ ብንቀመጥ የሆነ ጊዜ ላይ በቤተሰቦቻችን፣ በጓደኞቻችን፣ በእኛ ላይ በየትኛው አጋጣሚ ሊደርስ እንደሚችል አናውቀው። መረጃ ሀብት ነው። እውቀት ሀብት ነው። ስለዚህ ሁሉን ነገር ማወቅ መረዳት በጣም ይጠቅማል። ስለ ግሪን ካርድ እና ስለ አሜሪካ ዜግነት ስለ ናቹራላይዜሽን ልዩነት በዚህ ደረጃ ከተወያየን፣ አሁን ደግሞ ሁላችሁም ኢትዮጵያውያን ወይም ደግሞ አማርኛ የምትሰሙ በሙሉ ማለት ነው ግሪን ካርድ የያዛችሁ ወደ ሲቲዝንሽፕ ለመሆን ወይም ደግሞ ናቹራላይዝድ ለመሆን ስታመለክቱ የምትሞሏት አንዲት በጣም ጠቃሚ ፎርም አለች። N400 ትባላለች። ናቹራላይዜሽን 400 የምትባለው ፎርም ማለት ነው። N400 የሚባለው ፎርም ለአጠቃቀም በጣም ቀላል፣ ማንኛውም ግለሰብ ሊሞላው የሚችለው ኦንላይን የሚገኝ ፕላትፎርም ነው ሲሉ አንዳንድ ሰዎች ይደመጣሉ። ይሁን እንጂ N400 የሚባለው ፎርም እኛ ባየነው መሰረት ይህ ፎርም በጣም ከባድ፣ ጥንቃቄ የሚጠይቅ፣ ረጅም ሰዓት የሚወስድ፣ ለአንድ ሰው ብቻ የሚያስቸግር፣ ተጨማሪ መረጃዎችን እንዲሁም ከዚህ በፊት ሞልቶ ከሚያውቅ ሰው ጋር ወይም ልምድ ካለው ሰው ጋር አብሮ መሙላት የሚፈልግ፣ ጥንቃቄ የሚፈልግ ፎርም እንደሆነ ነው እኛ ማረጋገጥ የምንፈልገው። የተከበራችሁ አድማጭ ተመልካቾቻችን በጣም ውስብስብ መረጃዎች የሚገቡበት ፎርም ነው እንጂ እንዲሁ ቀላል አይነት ማንኛውም ግለሰብ የሚሞላው አይደለም፣ እኛ ባየነውና በተረዳ ነው። ነገር ግን ይህችን ፎርም ከሞላችሁ በኋላ የአሜሪካ የስደተኞች መስሪያ ቤት የሚባለው ወይም ደግሞ የዩኤስሲአይኤስ ዩናይትድ ስቴትስ ሲቲዝንሺፕ ኤንድ ኢሚግሬሽን ሰርቪስ የሚባለው ስለናንተ የሚሄድበት የሚያጣራው ማጣሪያ የሚሄድበት የመረጃ ስለናንተ የሚሰበስበው በጣም ውስብስብና ብዙ ጊዜ የሚፈጅ አድርጎታል። በተለይ ፕሬዚዳንት ትራምፕ N400 የምትባለውን ፎርም ወይም ደግሞ N400 የምትባለው ፎርም በደንብ እንድትጣራ ከፍተኛ በጀት፣ ከፍተኛ ትኩረት እንዲሰጠው የፖሊሲ አቅጣጫ ፕሬዚዳንቱ አውጥተዋል። ለማንኛውም ይችን ፎርም ለመሙላት ብቁ የሚያደርጋችሁ ያ ማለት ግሪን ካርድ ኑሯችሁ የአሜሪካ ዜጋ ተብላችሁ ናቹራላይዝድ እንድትሆኑ የሚከተለውን አድርጉ። ብቁ ለመሆን እድሜ ከ18 ዓመት በላይ መሆን ያስፈልጋል። ከ18 ዓመት በታች የሆነው ሰው አሜሪካን ሀገር ዜግነት አይሰጠውም። ከሌላ ሀገር ሲመጣ ቢያንስ 5 ዓመት ቋሚ ነዋሪ በአሜሪካን ሀገር መሆን ያስፈልጋችኋል። በግሪን ካርድ ማለት ነው። በግሪን ካርድ የ5 ዓመት ቋሚ ነዋሪ ሆናችሁ መቆየት ያስፈልጋል። ወይም ደግሞ ባለቤታችሁ አሜሪካን ሀገር ብዙ ዓመት ኑሮ እናንተ ከባለቤታችሁ ጋር ሂዳችሁ ከኢትዮጵያ የምትኖሩ ከሆነ ሴት ከሆናችሁ ከባሎቻችሁ ጋር፣ ወንድ ከሆናችሁ ከሚስቶቻችሁ ጋር የምትኖሩ ከሆነ ግን 5 ዓመት መኖር አይጠበቅባችሁ። ባልሽ ወይም ሚስትህ አሜሪካን ሀገር የቆየች ከሆነችና እናንተ ደግሞ በቅርቡ የሄዳችሁ ከሆናችሁ 3 ዓመት በቂ ነው። በአሜሪካ ውስጥ ቀጣይነት ያለው መኖርና በአካል ቆይታን ይሄን ማሳየት እንዴት ነው የምታሳዩት? አሁን ይሄ ለብዙ ኢትዮጵያውያን ቀላል ሊመስል ይችላል። ወደ ተግባር ስትገቡ ግን ሊከብድ ይችላል። ወይ አላስቀመጣችሁት ሊሆን ይችላል። ዶክመንቱን ቀድማችሁ መረጃውን መያዝ በጣም ጠቃሚ ነገር ነው። ለምሳሌ የተከራያችሁ የኪራይ ቤት ውሎች፣ የሞሎች፣ የሾፖች ግብር የከፈላችሁበት ታክስ የምትከፍሉ ከሆነ አሜሪካን ሀገር ስትኖሩ የስራ ፍቃዳችሁ ወይም ደግሞ ኤኢዲ የምንለው ዶክመንት በተለይ የእሱ ፍቃድ፣ ደረሰኞች፣ የተለያዩ የባንክ አካውንቶች፣ ስቴትመንቶች ምናምን እነዚህን ይዛችሁ አንድ ላይ ላሚኔት ባይንድ አድርጋችሁ የሆነች ቦታ አስቀምጡት። ያኔ አስገቡ ስትባሉ ይታያል። ይሄ ሰው አሜሪካን ሀገር 5 ዓመት ኑሯል ተብሎ ግሪን ካርድ ይቀርና ዜግነት ይሰጣቸዋል ማለት ነው። ይቀርና ማለት ተሻሻላችሁ ማለት ነው። ሌላው የእንግሊዝኛ ቋንቋና የአሜሪካ ዜግነት ፈተና ማለፍ
ያስፈልጋል። በእድሜ በአካል ጉዳተኝነት ወይም ረጅም ቆይታ ልዩ ሁኔታዎች ሊደረግ ይችላል። አንዳንዴ ፈተና ሊቀር ይችላል፣ ሊቀርም ላይቀርም ይችላል። 5 ዓመት ከተኖረ እኮ አሜሪካን ሀገር እንግሊዝኛ ቢፈተኑ ምንም ችግር የለም። ሆኖም ግን በተለይ ቤተሰብ ውስጥ የሚኖሩ እድሜያቸው ገፋ ያሉ ሰዎች ምናምን እነሱ ተሎ እንግሊዝኛውን ላይረዱት ስለሚችሉ ፈተና ሊኖርም ላይኖርም ይችል ይሆናል። ቀድማችሁ ማንበብ አይከፋም። ለስራም ይጠቅማል፣ ለናቹራላይዜሽን ለዜግነትም ይጠቅማል። እንግሊዝኛ መለማመድ ምንም የሚጎዳ ነገር ስለሌለው ይሄን ዜጎች አውቀውት ቢቆዩም አያከስርም። የማያከስር ነገር ስለሆነ ማለት ነው። የዜግነት መሐላ ቃል ትገባላችሁ። ይሄ የማይቀር ነው፣ ቃል ይገባል ማለት ነው። እንዴት እናመልክታት? ፎርም N-400ን እንዴት እናመልክታት? ቤዚክ ይሆናል። ይሄ መነሻ ይሆናችኋል። ተጨማሪ ሌላም መረጃዎች ቢያስፈልጋችሁም እንኳን እንደ መነሻ ይሆናችኋል ማለት ነው። የተወሰነ መረጃ ያለው ሰው ለመጠየቅ ይበልጥ መረጃ ይኖረዋል፣ ይበልጥ መጠየቅ ይችላል። ምንም መረጃ የሌለው ድፍን ያለ ሰው ግን ድፍን ያለበት ነገሮችን ለመጠየቅ በጣም ይቸግራል። ስለዚህ እዚህ የምንሰጣችሁ ቤዚክ ኢንፎርሜሽን ሊሆኑ ይችላሉ፣ አንዳንዶችም አድቫንስ ሊሆኑ ይችላሉ ማለት ነው። ስለዚህ የዩኤስሲአይኤስ ወይም ደግሞ ይሄ መስሪያ ቤት ዩናይትድ ስቴትስ ሲቲዝንሺፕ ኤንድ ኢሚግሬሽን ሰርቪስ ይባላል። ኦንላይን አካውንት ራሳችሁ ክሬት ታደርጋላችሁ። ትገቡና ከዚህ ዌብሳይት ላይ myAccount.uscis.gov ሂዱና የራሳችሁን አካውንት ክሬት አድርጉ። ጠበቃ ካላችሁም ጠበቆቻችሁ ሊከፍቱላችሁ ይችላሉ። ፎርሙን ያዘጋጁና ይላኩ። ስለዚህ ፎርሙን ተሞልቶ ዳውንሎድ ካደረግን በኋላ ሞልተን መልሰን መላክ። የሚያስፈልጉ ሰነድ ምን ሰነድ አብሮ ያስፈልጋል? የግሪን ካርዳችሁን ኮፒ አድርጓት፣ ፎቶ ያስፈልጋል። የጋብቻ የፍች ሰነዶች ካለ፣ የትዳር ባለትዳር ነኝ ካላችሁ እነዚህን ሰነዶች አሟልታችሁ ማስገባት ማለት ነው። አሟልታችሁ እስከ 90 ቀናት ድረስ ቀድሞ ማመልከት በጣም ጥሩ ነገር ነው። ቀድማችሁ ማመልከት በጣም ጥሩ ነገር ነው። ባዮሜትሪክስ ከተላከ በኋላ የጣት አሻራና ፎቶ ቀጠሮ ይመጣል። በክፍያ ውስጥ ይካተታል። የጣት አሻራ የምትወስዱበት የባዮሜትሪክስ ክፍያ አላት። ቃለ መጠየቅና ፈተና፣ የእንግሊዝኛና የዜግነት ፈተና ትወስዳላችሁ። የመሐላ ስነ ስርዓት፣ የመጨረሻ እርምጃ ዜግነት ስለመሆናችሁ ቃለ መሐላ ትገባላችሁ ማለት ነው። ትገባላችሁ። እሺ፣ ክፍያውን በተመለከተ ከ2 ወር በፊት ለአንድ ቤተሰብ ይሄን ፎርም ሞልተን ፕሮሰስ አድርገን ጨርሰናል። $760 ነው የተከፈለው። 710ዋ ለማመልከቻ ናት፣ 50ዋ ለጣት አሻራ ተደርጎ $760 ነበር የተከፈለው። አሁን ላይ በዚህ ክፍያ ዙሪያ ተጨማሪ አፕዴት ካለ እናሳውቃችኋለን። ለጊዜው ያለው ክፍያ ይሄ ነው። የተወሰነ መጨመር መቀነስ ሊኖር ይችላል። እንግዲህ አሜሪካን ሀገር 5 ዓመት ምናምን ብዙ ጊዜም ስለተቆየ በእርግጥ ሊጎዳ ይችላል። ግን ክፍያው የአሜሪካ ቋሚ ዜጋ ተብሎ ለመቀበል ይሄ ክፍያ ብዙ የሚጎዳ አይደለም። የተከበራችሁ አድማጭ ተመልካቾቻችን ይሄን ይመስላል። በተለይ ከዜግነትና ከግሪን ካርድ ጋር ተያይዞ ማወቅ ያለባችሁ መገንዘብ ያለባችሁ መረጃዎች እነዚህ ናቸው። የተከበራችሁ አድማጭ ተመልካቾቻችን የዛሬው መረጃዎቻችን ሰፋ ያሉ ትንታኔ ያለባቸው እንደ ሪፈረንስ የሚያገለግሉ ተጨማሪ ሰርች ለማድረግ ተጨማሪ ለማንበብ ተጨማሪ ለማመሳከር የሚረዱ እንደ መነሻም የሚሆኑ አንዳንዶቹ ደግሞ ሙሉ የሆኑ መረጃዎችን ስናቀርብላችሁ ቆይተን ነበር። በዚሁ ተሰናበትን። በሌላ ቪዲዮ በሌላ መረጃ እስከምንገናኝ ሰናይ ቆይታ